የቲክቶክ ዜና አቅራቢው ዲላን ፔጅና የአዶናይ ግንኙነት ከለንደን እስከ አዲስ አበባ እያነጋገረም ይገኛል። ዲላን ፔጅና አዶናይ የሰሜን ለንደን መድፈኛው አርሰናል ፕሪሚየር ሊግ ሻምፒዮን መሆኑን ካረጋገጡም በኋላ ጨዋታውን ከተመለከቱም በኋላ በቀጥታ ወደ ኢትዮጵያም አቅንተዋል። ዲላንና አስደናቂዋ ፍቅረኛውም አዲስ አበባ ከገቡም በኋላ በማህበራዊ ሚዲያ ከፍተኛ ተቀባይነትን እያገኙም ቆይተዋል። አዶናይና ዲላን በለንደን ቆይታቸው ስለ ፍቅር ሕይወታቸው የተጫወቱትን የተባለው መረጃም እናደርሳቸዋለን። አዶናይ ከጃኒ ጋር ያለውን የፍቅር ግንኙነት ምን እንደሆነ ለመጀመሪያ ጊዜ በይፋም የሰጠውን ግልጽ ማብራሪያ እንዲሁም በአዲስ አበባ የዲላን ፍቅረኛ ስለሆነችው ድንቅ ሴት ዛሬ እነግራችኋለሁ። ለመሆኑ አዶናይ እንዴት ታዋቂውን ዲላን ፔጅ ወደ ኢትዮጵያ ይዞት መጣ? ዲላን ፔጅ ከኢትዮጵያ ጋር የተዋወቀው እንዴትና በምን አጋጣሚ ነው የሚለውን ልነግራችሁ ወደድኩ። ከእናንተ ብቻ የሚጠበቀው ሳብስክራይብ ትሏን በተን መታ እያደረጋችሁ ቪዲዮአችን ፍጻሜ ድረስ አብራችሁን ዝለቁ። ከካናዳ ስደት ህይወት ጀምሮ ተወዳጅና አነጋጋሪ ሆነው የማህበራዊ ሚዲያ ተጽዕኖ ፈጣሪ አዶናይ የኢትዮጵያን ስም በዓለም መድረክ እያስተዋወቀም ነው። በኢትዮጵያ የማህበራዊ ሚዲያ ተጽዕኖ ፈጣሪ ከሆኑት ሰዎች መካከልም 5.9 ሚሊዮን ተከታዮችን ማፍራት ግንባር ቀደም የሆነው አዶናይ አዋቂውን ፈጣን ዜና አቅራቢ ዲላን ፔጅን ለንደን ድረስ ተጉዞ ይዞት መጥቷል። ዲላን ፔጅ ባለፉት የፈረንጆች 2025 ዓመተ ምህረት ከኢትዮጵያ ጋር የተዋወቀው ከ10 ሚሊዮን በላይ እይታ ባገኘው ስለ ኢትዮጵያ የሰራው ሰበር ዜናም ነበር። በወቅቱ ኢትዮጵያ 20 ሚሊዮን ገደማ ተከታይ ያለው ዲላንን በቲክቶክ ሜሽን በማድረግም በማህበራዊ ሚዲያ ቆይታው ገጥሞት የማያውቀውን ነገርም ገጥሞት እንደነበርም ያስታውሳል። ዲላን ፔጅ ከኢትዮጵያ ጋር የተዋወቀው በታላቁ የኢትዮጵያ ግድብ በማጠናቀቅ መመረቁን አስመልክቶ በሰራው ዘገባ ማለትም ይቻላል። ዲላን በሰራው ዘገባ የኢትዮጵያውያን አቅምና የዲጂታል ሚዲያ ትብብር በውል መገንዘቡን ተከትሎ እነዚህ ተአምረኛ ኢትዮጵያዊ እነማን ናቸው የሚል ጥያቄ እንደፈጠረበትም በአደባባይ መድረክም እንደተናገረም ይታወቃል። ስለ ግድቡ በሰራው ዘገባ ከኢትዮጵያ ጋር የተዋወቀው ዲላን ፔጅ ከአዶናይ ጋር በአንድ አጋጣሚ መገናኘቱም ወደ ኢትዮጵያ ለመምጣትም መሰረትም ጥሏል። ዲላን ፔጅና አዶናይ በአንድ የተዋወቁበትም የአዶናይ ቲክቶክ ፔጅ ሊዘጋበት መሆኑን ተከትሎ አካውንቱ እንዳይዘጋበት ዲላን ፔጅ እንዲረዳው በደጋፊዎችና በራሱ በኩልም በተከታታይ ጥሪ በመቀረበበትም መንገድም ነበር። ዲላን ፔጅ እንደ ታዋቂነቱም ሳይሆን እንደ አንድ ቀን ወጣት ለአዶናይ ፈጣን ምላሽ ሰጥቶም እንደነበርም ይታወሳል። የሁለቱ ቲክቶኮች ተጽዕኖ ፈጣሪ ግንኙነትም አሁን ላይ ዲላን ፔጅ ወደ ኢትዮጵያ እንዲመጣ ማድረግ ብቻም ሳይሆን አዶናይን ከምንጊዜውም በላይ ከፍ ያደረገውም ክስተት ሆኗል። በፈጣን ዜና አቅራቢነት የሚታወቀውና ከ19 ሚሊዮን በላይ የቲክቶክ ተከታዮች ማፍራት የቻለው ዝነኛው የይዘት ፈጣሪ ዲላን ከአዶናይ ጋር በኢትዮጵያ ጥሩ ቆይታም እያሳለፈ እንደሆነም እየተነገረም ይገኛል። ዲላን ፔጅ ወደ ኢትዮጵያ በአካል ሲመጣ የመጀመሪያው ሲሆን በኢትዮጵያ መምጣቱም ደስተኛ መሆኑንና የአዲስ አበባ ውበትም እንዳስደመመውም እየገለጸም ነው። ዲላን ፔጅ በቆይታው ከኛ ጋር ያጋራቸው ምስሎችና ቪዲዮዎችም የኢትዮጵያ ታሪካዊና ተፈጥሯዊ መስህቦችን ለዓለም አቀፍ ጎብኚዎችም የማስተዋወቅ ዕድሉም ከፍተኛ ነው። በአዲስ አበባ ቆይታውም ያሰራጫቸው ቪዲዮዎችም በሚሊዮኖች እይታም እያገኙም እንደሆነም እየተነገረም ይገኛሉ። የዲላን ፔጅ አዲስ አበባ ቆይታው ሌላው አስደናቂ ነገርም በሚሊዮኖች ቀልብ ፈጣንና ቀልጣፋ ዜና ምንጭነትም የገዛው የፍቅረኛው ነገር ነው። ዲላን ፔጅ ወደ ኢትዮጵያ የመጣው ፍቅረኛውን አስከትሎ ነው። የዲላን ፍቅረኛ ማዲ በአዲስ አበባ ቆይታዋም እንደ ዘመን ወጣት በሚሊዮን ፊትም ልታይ ከማለትም ይልቅ የጀርባ ደጋፊነቷንም በማሳየቷም የብዙዎችን ትኩረትም ስባለች። የብዙዎች ታዋቂ ሰዎች ፍቅረኛ ሲኖራቸው አጋጣሚውን ተጠቅመው ልታይ ለማለትና ራሳቸውን ታዋቂነት ለመገንባትም በሚሽቀዳደሙበት በዚህ ዘመን ማዲ በፍጹም ልታይ አለማለቷም የብዙዎችም ትኩረትን ማግኘትም ችላለች። በመጀመሪያ አዲስ አበባ አካባቢ ጎዳናዎች ላይም ሲንቀሳቀሱ ያያት ሰው ሁሉም የዲላን ፍቅረኛ ነች ብሎ ለመገመትም ተቸግሮም ነበር።
እሷ ግን ብዙዎች እንደሚያደርጉት ከካሜራ እይታ ውስጥም ለመግባት ከፍቅረኛዋ ዲላን ጋርም ተለጥፋ ለመታየትም አልሞከረችም። ይልቁንም ከፊት ለፊት ራቅ ብላ ካሜራ ባለሙያዎችና የፍቅረኛዋን ስትደግፍና ስታግዝ ነው የምትታየው። በሚሊዮኖች ዘንድ ለሚደርሰው የካሜራ አይን ውስጥም ለመግባትም ከማሯሯጥም ይልቅም በየቦታው ሲያርፍም ሌሎች ሰዎች ከፍቅረኛዋ ዲላን ጋር ከበውት እንዲቀመጡም እድል ትሰጠዋለች። ለንደን ድረስ ተጉዞ ዲላንን ወደ ኢትዮጵያ ይዞት የመጣው አዶናይ በእንግሊዝ ቆይታው ዲላንን ስለ ፍቅረኛው ታሪክም ጠይቆትም ነበር። ዲላን ስለ ፍቅረኛው ሲናገርም ግንኙነታቸው ወደ 10 ዓመት ገደማም ያስቆጠረም ሲሆን የግንኙነቱም ገና ከ17 ዓመት ታዳጊ እያሉም እንደነበርም ነግሮታል። እነዚህ ጥንዶች ዲላን በቲክቶክ ገጹ ላይ ኒውስ ዳድ ወይም የዜናው አባት በሚል ስም በዓለም አቀፍ ደረጃ ታውቆ በሚሊዮኖች ከማፍራቱም በፊትም በዩናይትድ ኪንግደም በችግርና በጥረት ውስጥም አብረው ሕይወታቸውን የገነቡ አጋርም ናቸው። ማዲም በእኛ ሀገርም ባለው ቆይታዋም ራቅ ብላ ነው የምትታየው። ብዙዎች ቪዲዮዎች ውስጥም የለችም። እንዲሁም እሷ ለራሷ ሶሻል ሚዲያ አልወድም በማለትም ከዝናና ከውሸት ድምቀትም ርቃ በእውነተኛ ሕይወትም መኖር መርጣለች። ፍቅረኛዋ በሚሊዮኖች ፊትም ደምቆ እንዲታይ ከጀርባውና የምታበራ ድንቅ ባለውለታ መሆኗም አስመስክራለች። ለታዋቂነት ማዕበል ያልተወዛወዘች ለዝና ያልተንበረከከችው ማዲ ለብዙዎች ምሳሌ የምትሆን ሴትም መሆኗንም አስመስክራለች። እዚህ ጋር ዲላን ወደ ለንደን ተጉዞ ኢትዮጵያ ያመጣውን አዶናይ አነጋጋሪ ስለሆነው ከቲክቶከሯ ጃኒ ጋር ስላለው ግንኙነት ለመጀመሪያ ጊዜ በቃል ደረጃ ይፋዊ መረጃም ወጥቷል። አዶናይ ለንደን ላይ በሰራው ቪዲዮ ስለ ፍቅር ህይወቱ ለዲላን ላቀረበለት ጥያቄ የሰጠው ምላሽ ጃኒ የ2 ዓመት የፍቅር አጋሩ መሆኗንም ገልጿል። በእርግጥ ነው አዶናይና የጃኒ ግንኙነት የፍቅር መሆኑን የሚያጋልጡ ድርጊቶችን አድናቂዎቻቸው መታዘባቸውም አይካድም። ነገር ግን በይፋ የፍቅር ግንኙነት ውስጥ መሆናቸውን በግልጽ ቃል በቃል ደረጃ በደረጃ የተናገረበት አጋጣሚ ብዙዎች ሰዎችም አስገርሟል። ቲክቶከሩ አዶናይም አስደናቂ ታሪክ ስራም እየሰራም ይገኛል። በቲክቶክ ብቻ 5.8 ሚሊዮን በላይ ተከታይን ማፍራት የቻለው አዶናይ ትችቶችን የሚሰነዝሩበትን ያክልም በዚህ ወቅትም ብዙዎችም እያደነቁትም ይገኛሉ። ዛሬ ደግሞ የሰራውን ይበልጥ ወደ ላቀ ደረጃ ያሸጋገረበት አዲስ የታሪክ ምዕራፍም አስመዝግቧል። ይህም በዓለም አቀፍ ደረጃ በሚሊዮኖች የሚቆጠር ተመልካቾች ያሉት ታዋቂው የዜናና የቲክቶክ ኮከብ ዲላን ፔጅን በራሱ ጥረትና ግብዣ ወደ ኢትዮጵያ ማምጣቱም መቻሉም ትልቅ ስኬት ነው። የአዶናይ አስደናቂ ስኬት በአሁኑ ዘመንም የማህበራዊ ሚዲያ ዲጂታል ጉልበት ምን ያህል ማደጉን የሚያሳይ ከመሆኑም በላይ የአንድ ወጣት ትልቅ ህልምና ቁርጠኝነት ተቋማት ካላቸው አቅም በላይ ትልቅና ፈጣን ለውጥ ማምጣትም እንደሚችልም በተግባር ያስመሰከረ ታላቅ ክስተት ሆኖም ተመዝግቧል። የዛሬው ዝግጅታችን ይህን ይመስል ነበር። ይህ ሐሜት ፕላስ ዩቲዩብ ቻናል ነው። እንደዚህ ያሉ ወቅታዊና ትኩስ መረጃዎች እንዲደርሷችሁ ሐሜት ፕላስ ዩቲዩብ ቻናልን ላይክና ሰብስክራይብ እንድታደርጉ በታላቅ ትህትና እጠይቃለሁ። እንዲሁም ለሌሎች ቪዲዮ እንዲደርስ ሼር የምትለዋን ምልክት መታ እያደረጋችሁ በቀጣይ የዚህ የተሻለ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልን። ቸር ቆዩ።